ታረቀኝ ይባላለሁኝ የሻይን ኢትዮጵያ ሚዲያ ኮሙኒኬሽን እና ኢቨንትስ ሲኢኦ ነኝ። ሻይን ኢትዮጵያ በዋናነት የሚሰራቸው እንግዲህ በሚዲያ በኮሙኒኬሽን እና ኢቨንትስ ዘርፎች እንግዲህ ለ10 ዓመት የተለያዩ የኢቨንት ስራዎችን የኮሙኒኬሽን ስራዎችን የሚዲያ ፕሮዳክሽንስ ሲሰራ ቆይቷል ማለት ነው። በአጠቃላይ የቢዝነስ ተቋም ነው ልንለው እንችላለን። ነገር ግን ከቢዝነስ ተቋምነቱ ባሻገር የሶሻል ኮንትሪቢዩሽናችንን ደግሞ ለመወጣት ምን አይነት ፕሮጀክት ሴት እንደመሆኔ እንግዲህ አደላሽ እንዳልባል ኢትዮጵያዊት የሚባል አንድ ራሱን የቻለ የኛ የራሳችን ፕሮጀክት የሆነ ሴቶች ላይ የሚሰራ አንድ ራሱን የቻለ ፕሮጀክት አለን። ለሴቶች የተለያየ አበርክቶ የምናደርግበት ነው። እሱ ምንድነው? የመጀመሪያው መርሃ ግብሩ ምንድነው? የአመታዊ የሆነው የአዋርድ ሰረሞኒያችን ነው። እሱ የአዋርድ ሰረሞኒያችን ምንድነው? በየአመቱ የተለያዩ ዘርፎችን መርጠን ሴቶችን ብቻ እንሸልማለን ማለት ነው። በጎ ተጽዕኖ አሳድረዋል፣ ትውልድን የሚያንጽ አሻራ አሳርፈዋል የምንላቸውን ሴቶች አዋርድ የምናደርግበት እውቅና የምንሰጥበት ቴንኪዩ የምንልበት ፕሮግራማችን ነው። ሌሎችንም ይዘው ስለሚነሱ እውቅና የምንሰጣት ድንቅ ኢትዮጵያዊት ፕሮፌሰር ወርቅ አበባ አበበ እንኳን ደስ ያለሽ። በጣም እናመሰግናለን። ሁለተኛው ዝግጅታችን ደግሞ ምንድነው? ሳምንታዊ የሆነ ቲቪ ሾው ነው። እሱን ያስፈለገበት ምክንያት ምንድነው? ብዙ ጊዜ አዋርድ ላይ ብቻ ሲመጡ ያ ሰው ማን ነው? እዛ ጋር የተገኘው ሰው ወይንም ደግሞ ስለ አዋርዱ ብቻ ያለው ሰው ነው ስለዛ ሰው የሚሰማው፣ ወይንም ደግሞ ገነው የወጡ ሰዎችን ብቻ ነው ሊታዩ የሚችሉት። ይሄ ሾው ግን በየጓዳው ያሉ እጅግ በጣም ጀግና ሴቶች ተመሳሳይ ታሪክ ኖሯቸው ደግሞ ቤት የተደበቁ ልክ የነሱን ታሪክ ሲሰሙ ለካ እኔም እንደዚህ መሆን እችላለሁ፣ ይሄ ነገር ለካ ሌላውም ሰው ላይ ደርሷል፣ ሰው ይሄንን ነገር ተቋቁሜ በዚህ መንገድ መውጣት እችላለሁ እንዲሉ ታስቦ በየሳምንቱ የተለያዩ ሴቶችን ቻሌንጃቸውን፣ ጥረታቸውን፣ ስኬታቸውን የምናሳይ ኛው ደግሞ በተለያየ እድሜ ክልል ለምሳሌ ተማሪዎች ሊሆኑ ይችላሉ፣ ንግድ ላይ የተሳተፉ ሴቶች ሊሆኑ ይችላሉ። ለነሱ የኢንተርፕሪነርሺፕ የተለያዩ ስልጠናዎችን ለሴቶች ብቻ የምንሰጥበት ፕሮጀክታችን ነው ማለት ነው። ኢትዮጵያዊት ፕሮጀክት የበጎ አድራጎት ዘርፍ አለው፣ የኤጁኬሽን ዘርፍ አለው፣ ቢዝነስ ዘርፍ አለው። በየዘርፉ ሁሉንም ዘርፎች በተቻለ መጠን ሁሉንም ዘርፎች ለማካተት ባይቻል እንኳን በተወሰኑ ዘርፎች ለማካተት ሞክረናል። መስፈርቱ እንግዲህ ምንድነው የሚሆነው? አንደኛ እነሱ ከየት ተነስተው ደረሱ፣ ሲቀጥል ግን ደግሞ ምንስ ነው ለህብረተሰብ የሚያበረክቱት? ያ ሰክሰሳቸው ለነሱ ብቻ ሳይሆን ለሌሎች ምን አይነት ምሳሌነት ይኖረዋል? እሱን በዋናነት ለማህበረሰብ ወይንም ደግሞ ለትውልድ ወይንም ለተተኪ ጀነሬሽኖች ምንድነው የሚያስተላልፈው የነሱ ታሪክ? እዛ ጋር ሲሸለሙ ታሪካቸው ይነሳል አይደለ? ማነች ዛሬ የኢትዮጵያዊትን ሽልማት አዋርድ አሸናፊ የሆነችው? ለምሳሌ በንግድ ዘርፍ ሊሆን ይችላል። የሷ ታሪክ ባክግራውንዷ ሲነሳ ማንን ሊያነቃቃ ይችላል? እሱን ነው እንጂ እንዲሁ ወይ በጣም በገንዘብ ሀብታም መሆን ወይንም ደግሞ በሌላ አይነት ነገሮች ስኬታማ መሆን ብቻ ሳይሆን ስቶሪው ባክግራውንዱ ምንድነው፣ ምንስ ያስተምራል ለጀነሬሽን የሚለውን ነገር በዋናነት እሱን ላይ እንደ መስፈርት አድርገን ነው። ኢትዮጵያዊት የሚል ትሮፊና የእውቅና ሰርቲፊኬት ነው። እንኳን ደስ ያለሽ። በስራዋ የአንቱታን ካባ የምንደርብላት ክብርት ፍሬህይወት ታምሩ ናቸው። ዛሬ የክብር ካባችን ይገባቸዋል። እንኳን ደስ ያለሽ ማለት እንፈልጋለን። በአክብሮት ወደ መድረክ አምጡልኝ። የመጀመሪያ ዙር ሽልማታችን ላይ እንደነገርኩሽ ፕሮጀክቱን ራሱ ላውንች ያደረግንበት ጊዜ ስለነበረ ዘርፎች አልበዙም። 4 ዘርፎች ብቻ ነበር የነበሩን። ምክንያቱም እንደ ፕሮጀክት ላውንቺንግ ብዙ አይነት መርሃ ግብሮች ስለነበሩት ማለት ነው። እዛ ላይ ምንድን ነበረ? ኤጁኬሽን ነበረ። በትምህርት ዘርፍ በጎ ተጽዕኖ ያሳረፉ ምሳሌ የሚሆኑ ምንላቸው በጣም ታውቂያቸዋለሽ። ፕሮፌሰር የዓለም ፀሐይ መኮንን የመጀመሪያዋ ሴት ፕሮፌሰር ናቸው። እንግዲህ በዛ ዘመን ፕሮፌሰር ደረጃ ለመድረስ አይደለም ትምህርት ወደሚለው ነገር ሴቶች ለመሄድ ከባድ በነበረበት ሲቹዌሽን ላይ በዛ ማህበረሰብ ውስጥ እንግዲህ የመጀመሪያ ሴት ፕሮፌሰር ለመሆን የበቁ ትልቅ ሰው ናቸውና በኤጁኬሽን ዘርፍ ፕሮፌሰር የዓለም ፀሐይ መኮንን፣ በበጎ አድራጎት ዘርፍ ወይዘሮ ሙዳይ
በማህበራዊ ተሳትፎ ደግሞ ወጣት ሰርካለም ያኔ በነበረው የጦርነት ጊዜ ማህበረሰቧን ያገለገለችበት ችግረኛ ሰዎችን፣ የቆሰሉ ሰዎችን፣ በረሃብ በጣም የተጎዱ ሰዎችን ቤቷ ሰብስባ ያላትን ነገር በማካፈል ለማህበረሰቡ ያደረገችው አስተዋጽኦ ነበረና ለዛ ነበር። ሌላው ደግሞ አንድ ዘርፍ ነበረን በመንግስት አስተዳደር አመራር ዘርፍ ነበረ። በሱ ደግሞ ቴሌኮሙኒኬሽን ሲኢኦ ወይዘሪት ፍሬህይወት እሳቸው ነበሩ ማለት ነው። ሶ የመጀመሪያው ዙራችን ትንሽ 4 ዘርፎችን ብቻ የዳሰሰ ነበር እንደ ፕሮጀክት ላውንቺንግ ብዙ መርሃ ግብሮች ስለነበሩት። ሁለተኛው ላይ ደግሞ ትንሽ ሰፋ አድርገን እንደነገርኩሽ እንትኑን የጀመርንበት ወቅት ነበረ፣ ሾውን የጀመርንበት ወቅት ነበረ። ሾው ላይ የነበሩት ሰዎች ደግሞ አመቱን ሾውን ስናደርግ ቆይተን በየሳምንቱ ታሪካቸውን ሲያጋሩን ቆዩና ምንድነው ያደረግነው? ታሪካቸውን የሰማው ህዝብ ደግሞ ምርጥ ተጽዕኖ ፈጣሪ ታሪክ አልንና በየራሳቸው እኮ ጀግና ናቸው፣ ነገር ግን ደግሞ ይሄኛው እጅግ በጣም ተጽዕኖ ፈጥሮብኛል የምትሉትን ምረጡ ብለን ይፋ አደረግን። በጣም በብዙ ሰው ተሳትፎ የተመረጡትን ደግሞ አዋርድ አደረግናቸው ማለት ነው። ከሌላው ከነባሩ ዘርፎች ሌሎችም ተጨማሪ ዘርፎችንም ጨምረን ነበር። ይሄ ግን አዲስና በጣም ወደ ሰው የቀረበ ነበረ። ከነሱ መካከል ምርጥ ተጽዕኖ ፈጣሪ ታሪክ ተብለው ተሸልመዋል ማለት ነው። በትምህርት ዘርፍ ደግሞ ፕሮፌሰር ወርቅአበባ ነበሩ የተሸለሙት። በመንግስት አስተዳደር ዘርፍ ዶክተር ሊያ ነበሩ። ዶክተር ሊያ እንግዲህ በጣም ብዙ ሰው ኦልሞስት ሙሉ በሚባል ደረጃ ያው እንግዲህ በኮቪድ ታይም ለባበረከቱት አስተዋጽኦ እንግዲህ በጣም ብዙ ሰው ያው እኛ አይደለንም ምርጫውን ከ70% በላይ ለህዝብ ነው የምናደርገው፣ 30%ቱን ነው ለኮሚቴ እንትን የሚለው ማለት ነው። ሶ በሁለተኛው ዙር እነ ዶክተር ሊያ፣ በንግድ ዘርፍ ደግሞ ጸደይ የካልዲስ ባለቤት እሷ ሆነው እንግዲህ አልፈዋል ማለት ነው። በሁለተኛው ኢትዮጵያዊት ሽልማት በንግድ ዘርፍ እውቅና የሚሰጣት ድንቅ ኢትዮጵያዊት ጸደይ አስራት ወይም ካልዲስ ኮፊ ናት። እንኳን ደስ ያለሽ ማለት እንፈልጋለን። ምን ብዬ አስባለሁኝ፣ በየትኛውም መንገድ ብትሄጂ ቤት ውስጥ በጣም የበቃች ሴት ካለች ለአባቷ፣ ለባሏ፣ ለወንድሟ ቀኝ እጅ ነው የምትሆነው። ብዙ ጊዜ የሴት ተፈጥሮ ለኔ የሚል ነገር ብዙ የላትም። እንግዲህ አደላሽ አትበሉኝና ሴት ብዙ ጊዜ ለኔ አትልም። የሆነ ነገር ካለ ወይ ለልጄ ነው ወይ ለወንድሜ ነው ወይ ለባለቤቴ ነው ወይ ለአባቴ ነው አይደለ? እንደዛ አይነት ነገር አለ። ስለዚህ ይህችን ሴት ደግሞ በዚህ መልኩ ብናበቃት ደግሞ የበቃች ብትሆን የተሻለ ነገር ቢኖራት ደግሞ ምን ያህል አይደለ? ወንድሜ ስትል፣ አባቴ ስትል፣ ልጄ ስትል፣ ባሌ ስትል እኮ ፋይናሊ ምንድን ነው የሚመጣው? ማህበረሰቤ ደን አገሬ አይደለ? እንደዛ እያለ ይሄዳልና በየትኛውም መልኩ የበቃች ሴት ቤት ውስጥ መኖር አለባት ብዬ ቆንጆ
ሬስቶራንት ባለቤት ነች። ከ7 ዓመት ጀምሮ ብቻዋን እዚህ መድረስ ችላለች እና ሁሌም የሚገርመኝ ታሪክ ነው። መንገድ ላይ ቁጭ ብዬ ስለምን እንደሚያገኙ የሚያስቡትም እንደዛ ነው። መንገድ ላይ እንደምለምን ምክንያቱም ሀሳባቸው እንደዛ ነው። እንደምሰራ እኔ እንደምሰራ አቅሜና እናቴ ደግሞ እጅግ በጣም ጀግና ሴት ነች። በጣም ታታሪ ኢትዮጵያ ቴሌኮሙኒኬሽን ነው የምትሰራው። እጅግ በጣም ታታሪ ሴት ነች። በጣም ብዙ በረሃ የምትሄድ ሴት ነችና እንደነገርኩሽ ከነሱ ብዙ ነገሮችን ወስጃለሁ። ቢዝነስ ላይ ያሉ እህቶቼን መምከር የምፈልገው ነገር ስኬታማ ለመባል የማንም ሰው ችሮታ ወይንም ደግሞ የትኛውም አይነት በጎ ፈቃድ አያስፈልጋቸውም። በቃ ስራቸው ነው፣ ስራና ስራቸው ብቻ ነው። ያንን ተማምነው ነው መውጣት የለባቸው። 2 ዓመት 3 ዓመት 4 5 ዓመት ሊፈጅ ይችላል። ይፍጅ አይደለ? ስራዋን ነው ማሳየት ያለባት፣ አቅሟን ነው ማውጣት ያለባት እንጂ ዊክ ሆና መታየት የለባትም። ጠንካራ መሆን አለባት። ስራዋን አሳይታ ስራዋ ስቦት ነው የነፈጋት ሰው መምጣት ያለበት እንጂ ሌላ ነገር ስቦት መምጣት የለበትም ብዬ ነው የማስበው። የሴቶችን ስራ፣ የሴቶችን ተሳትፎ፣ የሴቶችን ትጋት በነገራችን ላይ ሴት ቅመም ነች። እንግዲህ ወደድንም ጠላንም አይደለ? ስለዚህ ቅመም ነች፣ ውበት ነች። ትውልድን የመተካት ኃላፊነትን እኮ ለሴት ነው የሰጠው እግዚአብሔር አይደለ? ትችለዋለች ብሎ በቤታቸው ሆነው ልጆቻቸውን የሚያሳድጉ እናቶች፣ ጀግና እናቶች በነገራችን ላይ እነሱ ደግሞ ቤታቸው ሆነው ያንን ነገር እንትን ሲሉ ነገ ምንድነው እኔስ ደግሞ ምንድነው ያለኝ ታለንት ቤቴ ሆኜ ልጆቼን በማሳድግበት ሰዓት ምንድነው ይዤ የምወጣው ብላ ታስባለች ያቺ ልጅ አይደለ? ልጆች እኮ ህፃን ሆነው አያድጉም፣ እስከተወሰነ ጊዜ ነው እኛን የሚፈልጉት አይደለ? በዛ መካከል ራሷን አብቅታ እንዲህ አይነት ሽልማቶች፣ እንዲህ አይነት አዋርዶች፣ እንዲህ አይነት ማበረታቻዎችን ሲያዩ እኔስ ምንድነው ያለኝ ታለንት፣ ምንድነው ይዤ የምወጣው፣ ምንድነው ማበረክተው፣ የሚያስመሰግንኝስ ነገር ምንድነው የሚለውን ነገር ሁላችን ወደ ውስጣችን እንድናይ ያደርገናል ማለት ነው።